በር እየተንኳኳ ነው። አንቺ ምንድን ነው እንዴ? ሰላም ነው? የት ሄጂ ነው? የትም አልሄድም። ምንድን ነው ታዲያ ሻንጣ? ሻንጣው ያው አብሬያችሁ ልንሆን ነው። የት እየሄድሽ ነው? አብሬያችሁ ልኖር ነው። ድንገት ዝም ብለሽ እንደዚህ በጠዋቱ ሻንጣ ይዘሽ አብሬያችሁ ልኖር ነው? በቃ እኔ አስቤ ያለሜ ቆይቻለሁ። ምኑን? እዚህ ለመኖር ፍራንክ ልትሰሩ ነው እንዴ? ፍራንክ ነው፣ የምሬን ነው። ቆይ አልደወልሽም? ምን አላልሽ? ዝም ብለሽ ድንገት እንዴት መጣሽ? በቃ አሰብኩ መጣሁ። መምጣትሽ አሪፍ ነው፣ ግን አይ ሰርፕራይዝ አረሽ። ደስ አላላችሁም እንዴ? ብቻዬን ከምኖር ቤቴን የሚከራይ ሰው ድንገት ሲመጣ ሀሳቤ በቃ አሰብኩና ቤቴን አከራየሁ። ከዛ መጣ ትልቅ ቤት አለ። የእኛን ፈቃድ መጠየቅ የለብሽም ይታል። እኔ እናንተ ፈቃድ ልጠይቅ? እኔን አትወዱኝም ማለት ይሄ መውደድ እና አለመውደድ አይደለም። ሰው የራሱ እቅድ የራሱ ፕላን አለ። እኔ እቅድሽን አዛባብሻለሁ? እንደዛ ሳይሆን እኔ እኮ ምንም አልጨምርባችሁም አልቀንስባችሁም። ባለትዳር ነው ምን እያልሽ ነው? እና ምን ችግር አለ? ቤቱ ስንት ክፍል አለው? ክፍሉ እኮ ሲጀምር ብዙ ክፍል እንዳለ እናውቃለን። ግን ሁሉም ክፍል የራሱ በፕላን በራሱ እቅድ የተዘጋጀ ነው። የራሱ ስራ አለ። የእንግዳ ክፍል አለ አይደል? እንግዳ ክፍል ውስጥ ገብቼ እኖራለሁ። አንድ ቀን ሁለት ቀን አድሮ ለመሄድ ይፈቀድልሻል። ለምን እኖራለሁ እያልሽ ነው? እዚህ ጋር እኔ እንደውም አይመለከተኝም። እኔ ከአንቺ ጋር አይደለም ጉዳይ ያለኝ። ይቅርታ አድርጊልኝ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ተይው። እኔ ቤት መተሽ እንግዳዬ ሆነሽ ብዙ ጊዜ ትሪት አድርጌ እሸኝሻለሁ። ይሄ የታወቀ ነው። ግን እኖራለሁ ስትይ እንግዲህ እሱ እየጠየቅሻለሁ ከእሱ ጋር አይመለከተኝም። ቤትሽስ? ቤት አለሽ አይደል? ቤትሽ ምን አድርገሽ ነው? ቤቴ በቃ ትንሽ ናት፣ ደበረችኝ። ከዛ አከራየሁ። ደበረችኝ አከራየኋት። እና እኛ ጋር ለመኖር መጣሽ? ታዲያ ቢያንስ ለእኛ መናገር የለብሽም? ቀድመሽ መናገር ሳይሆን መጠየቅ፣ ፍላጎትን መጠየቅ። እኔ ወንድሜ ቤት ለመኖር ገና ደውዬ ምናምን ምን ችግር አለ? አንድ ተጽዕኖ እኮ እኔ ከብዳችኋለሁ። አንቺ ታይ አንተ አውራ፣ አንቺ ታይ አንተ አውራ የምትይው ቤቱ የሁለታችንም ጭምር መሰለኝ። የቤቱ አባራ ወንድሜ ኮነ በቃ ወንድሜ ወንድምሽ አሁን እንደ ድሮ ብቻውን እኔ ምንም ብቻውን ነው። ሞኝ ነሽ እንጂ ለአንቺ ጥሩ ነው። እሱን ማቀው እኔ ነኝ። ለእኔ ጥሩንና መጥፎውን ማቀው መወስነውም እኔ ነኝ። ሰው ነግሮኝ አይደለም ማቀው። ሌላው ነገር ደግሞ ብቻውን እሱ እዚህ ቤት ውስጥ መወሰን አይችልም። እኔም እንኳን አልችልም። እሷም አለችበት እንኳን እኔ ብቻ ይቀር። ስለኔ እሱ ብቻውን መወሰን ይችላል። ስላንቺ ውጪ ባላችሁ ነገር እናንተ ማለት ነው ገብቻለሁ። አይመለከተኝም። ውጪ ባላችሁ ነገር እኮ እንዲያማሃል ይሁን። ለምን ከዚህ 4-5 እጥፍ አይሆንም? የኔ ህይወት ከዛ በፊት ቆይ ጠበበኝ ብዬ ከሆነ እናንተ ጋር አልሄድኩም። እኔ እየመጣችሁ የምትነኩኝ ነገር እኮ ነው ግራ የሚገባኝ። ለምንድን ነው አርፋችሁ ማትቀመጡት? ቆይ መጀመሪያ እስቲ ገና ሳትገባ በነገር ያዝናል። እየበላች አይደለም ሙዝ ወስዳ እየበላች ነው። ማማ ላይ ቁጭ በይ። አይ ዳቦ ታምጣ። ዳቦ ለስላሳ ምን ይምጣልሽ? ፔፕሲ ነገር ይመችሻል? እሺ ስፕራይት፣ ፔፕሲ ስፕራይት። መክፈቻ የለም? ዳቦ በሳህን አታይበት ጊዜሽ። አንተም ደስተኛ ሆነ እሷ እንድትኖር ይፈልጋል። እናስተናግዳት እኮ ራሷን በራሷን አስተናገደችው። ምንም መስተንግዶ አያስፈልግም። እህቴ በጠዋቱ እንደዚህ ድንገት ተነስታ መምጣቷ ግራ ገብቶኛል። ለማንኛውም አይምሮን እንደዚህ ተጨንቀሃል አይደለ? የኔ ምንም አልመሰለም። ቆይ አትበል። እዚህ ጋር እኮ በቃ
ግልጽ የሆነ ነገር መናገር እኮ አይ ትብላ እስቲ መጀመሪያ ትብላ እናስተናግዳት እየበላሽ ነው አንተ ቤት ኪራይ ያልሽው ነገር እውነትሽን ነው ምን ብር ቸግሮሽ ነው ያከራየሽው የምትኖሪበትን ቤት አከራይተሽ እኔ ጋር ለመኖር ግራ ገባኝ ምንም አልቸገረኝም እግዚአብሔር ይመስገን በቂ ገቢ ያለኝ ታዲያ ቤት ደበረኝ በቃ እንደዳበረኝ ተብሎ ቤት ተጥሎ ዝም ብሎ ይቀራል እንዴ ሁለት ክፍልና ትንሽዬ ቤት ናት እና ታዲያ እሱ ነኝ መለከተኛ ማስተካከል ልክ እንደዚህች ቤት ሴራሚክ እስካስገባ በቃ ውብ እስከማረግ ድረስ አካባቢቼ ከእናንተ ጋር ብኖር ምን ችግር አለ? እኔ ውብ እስኪሆን ድረስ ቤቴ እናንተ ቤት መጣሁ እንደ ቤቴ ጠበበኝ ቤቴ ያስጠላል። እኛ ቤት ስትመጪ አባረንሻል። እኔ አማቼ ጋር ነው የሄድኩት አንቺ ቤት አልሄድኩም። ገባሽ? አንቺ እኔ አሁን አማቼ ብትመጣ የእሱ እናት መታ ከኔ ጋር ምን ማውራት ትችላለሽ? አንቺ እኮ የራስሽ ቤት ያለሽ የራስሽ ኑሮ ያለሽ ጥለሽ መጥተሽ የሰው ትዳር ውስጥ ይሄ ጥልቅ ማለት ገና መታ ይሄን ሁሉ ጣጣ ከፈጠረች አንተ ማሰብም ምንም ማድረግ አይጠበቅብህም። በቃ የኔን ሐሳብ ታውቃለህ። እኔ ሰራተኛ እንኳን እኛ ቤት አለ እንዴ አምጥተህ እምቢ ብዬ አልከለከልኩም። በቃ አልፈልግም፣ ማንም እንዲኖር አልፈልግም። እኔ ለቤቴ ያጎደልኩብህ ነገር አለ፣ ያሳነስኩት ነገር አለ፣ ማልሰራው የጎደለ ነገር አለ። ልጄም እኔም በቃ ተመችቶናል። እናንተ እንደማትዋደዱ አውቃለሁ። ምናልባት አንቺም አየሽ ቢያንስ ቀድመን እኔ እንደውም ፕራንክ ልታረጉኝ ነው የመሰለኝ ሲጀምር ጊዜ ብትሰጪን እናወራለን። እኔ ወንድሜ ቤት ለመምጣት የምን ጊዜ ነው የምሰጥህ? አንተ ወንድሜ እኮ ነህ። አሁን ከቤተሰብ ጋር ነው ያለሁት። ነገሮችን ለብቻዬ መወሰን አልችልም። ችግር የለም እህቴ መኖር ትችያለሽ፣ ከፈለግሽ መኖር ትችያለሽ። ግን አንድ ነገር ማሰብ ያለብሽ አንቺ የራስሽን ላይፍ ለማሳመር ቤቴ ደበረኝ ቤቴን አከራየሁ ብለሽ የኔን ላይፍም ማሰብ አለብሽ። እኔን የምትወጂ ከሆነ ስለ እኔ የምታስቢ ከሆነ በአንቺ የተነሳ የኔ ቤት ቢበጠበጥ ደስ አይልሽም? እርግጠኛ ነኝ። ስትመጪ አየሽ እዚህ ስትመጪ ይሄ ነገር ወንድሜን ደስ ይለዋል። ምናልባት እኔን ስለምታውቂ ኦኬ ወንድሜ ነው ምንም አይለኝም ልትይ ትችያለሽ። ግን አየሽ ወንድምሽ አሁን ብቻውን አይደለም ከእናንተ ጋር መኖር ፈልጌያለሁ። ቤቱ ጠቦ አይደለም በቂ ነው። ቤቱ ብዙ ሰውም ይችላል ብትይም ኢሳኦኬ ከእሷ ጋር አውርተን እኔም አሳምኛት እንትን እንላለን። አሁን ድንገት ሻንጣሽን ይዘሽ ዘው ብለሽ መጣሽ። እኔ በእምነት ነው በእምነት እኮ ነው እኔ በምንም በቃ አመንኳችሁ ታምር እኔ ማንም ሊያሳምነኝ በዚህ በኩል አንተም አታሳምነኝ አታሳምነኝ ማለት እንዴ እኔ እሷ ጋር ምን ችግር አለብኝ? እኔ በክፍሌ ገባለሁ ክፍሌ እኖራለሁ። ግራ የሚገባኝ እንደውም እሷ መደሰት ነበረባት። ለምንድን ነው የሚደሰተው? እዚህ ጋር መሀል ላይ እኔ ልታቃጥሉኝ ነው። ንብረቷን በሙሉ ነው ይዛ የመጣችው። እዚህ አብሬያችሁ ልኑር እያለች ነው እንጂ ልደር እያለች አይደለም። ልደር ልዋል እንዲህ ልቆይ እያለች አይደለም። ልኖር እያለች ነው። ምን ያህል ጊዜ ለመኖር አስበሽ ነው? እኔ አብሬያችሁ ልኖር ነበር። እስከ መቼ? በቃ ቤትን እስከማሳምረው ድረስ ማለት ነው። ቤትሽ እስኪያምር አከራየው አላልሽም? አከራይቼ እየሰራሁ እያሳደስኩ እያሳመርኩ የቀረውን ጨርሼ ምን ያህል እሺ በአንድ 15 ቀን ይመጣል? 3 ዓመት 3 ዓመት? እሺ ችግር የለውም። ይሄ እኮ አንተ ምርጫ ውስጥ ካስገባህ እኔ ከህይወት መውጣት እችላለሁ። እኔ አብሬ አልኖርም። በቃ ይሄን ትሰማለህ? በቃ አይደለም አብሬያት እኔ አልኖርም። ውጪ አከራይተህ ማኖር ትችላለህ። ለምን ውጪ አትከራይ? ሌላ ጸዳ ያለ ቤት እኮ አለ። አልከራይም። ብቻዬን አልኖርም። እንዴ ብቻዬን ለምን እኖራለሁ? መጀመሪያ ብቻሽን አይደል እንደ የምትኖሪው? ለምን እንደዚህ ልኑራ? መጀመሪያ ቤቴ ነበር። አሁን ደግሞ ተከራይቼ ለምንድን ነው ብቻዬን የምኖረው? እንዴ ወንድሜ ቤት ነው እስከኖሩ ድረስ እኮ ቤት ነው። በቃ የራስሽን ቤት የኔ ነው ካልሽ አሁን እኮ እኔ አብሬሽ ላርጅ አላልኩም። 1-3 ዓመት ከብድሻለሁ። እኔ 1 ወርም አልፈልግም አብሬሽ ነው። ይሄ ደግሞ ወንድሜ ስሜቴን መጠበቅ እኔ መሄድ ይችላል። ችግር የለም። አይ እኔ የሷን ቃል ሰምቻለሁ። ያንተም መጨረሻ ቃል ንገረኝና እኔ መሄድ ይችላል። በቃ እኔ ደስ ይላቸዋል ብዬ ነው እንጂ እኔ ያን እንደምከብዳችሁ በቃ አልመጣም። አንቺ በኔ ቦታ ሁኚ። እስቲ አንቺ በኔ ቦታ ሁኚ። ባንቺ ቦታ ደስ ብሎኝ ለዛው የባሌ ታላቅ እህት እንዴት ነው አንቺ ጋር የምኖረው? ደስ ብሎኝ ነው የምቀበልሽ። እሺ እንኳን የባሌ እህት ይቅርና ለምን ባዳ አይሆንም? ደስ ብሎኝ ነው የምቀበለው። እንደዚህ ሰፊ ቤት ቢሆን አክስቴ ትኑራ ምን
ችግር አለ እኮ ምን ችግር አለ? ትኑራ አክስቴ ትኑራ። ምንድን ነው? ምን ችግር አለ? ትኑር፣ ችግር የለም። እኔ ክላስ ትኑራ። አልጋዋን አምጥታ አንቺ ዝም በይ፣ የማታውቂውን ነገር አታውሪ። ዝም በይ። እኔ መምጣትሽ አልደበረኝም። ድንገት ለምን መጣሽ? አደውለሽ ቢያንስ የሆነ ነገር ብትናገሪ ምን ችግር የለም። እኛ እንወያይ ነበር ምናምን ብለሽ ነበር። ማንዛዛት አልፈለኩም። እኔ አስቤ ቆይቻለሁ። እኔ ደግሞ እንደዚህ ይሄን ያህል ትጠሉኛላችሁ ብዬ አላሰብኩም። ይሄ በደስታ የምትቀበሉኝ መስሎኝ ነው የመጣሁት። እኛ አሁንም እኮ ከዚህ ቀደም እኛ ቤት መተሽ እኮ አድረሽ ውለሽ አርፈሽ ትሄጃለሽ ሲደብር እና ታዲያ አሁን እኮ ለ3 ዓመት አብራችሁ ልኑር ምን ችግር አለ? ችግር አለ? 3 ዓመት ብኖር ምን ችግር አለ እንዴ? እኔ በቤቴ ውስጥ እኮ የራሴ ኑሮ አለኝ። ኑሮዬ ውስጥ ደግሞ ሌላ ሰው ማስገባት ብረዳሽ ነው እንጂ ሌላ ሰው እኔ እንዲገባብኝ አልፈልግም። ማለት የኔ ሀሳብ ነው፣ በቃ የኔ ይሄ ፍላጎት ነው፣ ይሄ የኔ ስሜት ነው። እንዴ እኔንስ ማን ነው የሚረዳኝ? አሁን ወንድሜ ቃሉን የመጨረሻውን ተናግሯል። ቦርሳዬን እሺ፣ እስቲ አዶ ክፍልሽን አሳየኝ። እሺ ቁጭ በያርፈሽ ምንድን ነው የምትለው አንተ? እሷ ካንተ ጋር ትኖራለች፣ እኔ ደግሞ ልብሴን ይዤ ውልቅ እላለሁ ከዚህ ቤት። ከእሷና ከኔ ትመርጣለህ ማለት ነው። እንደዚህ አይነት ቀልድ አይሰራም እኔ ጋር። እሺ ታውቃለህ ይሄንን። ከዚህ ቀደምም የኔን ባህሪ ታውቃለህ። እኔ ነክቼ አላውቅም። እኔ ቤተሰቦቼን አክብሬ ነው እስከዛሬ ድረስ እየኖርኩ ያለሁት። ስለዚህ አሁን ደግሞ ይሄ በስሜቴ መጫወት ነው። ምክንያቱም እንዴ የገዛ ስሜቴን የገዛ ፍላጎቴን ማታከብርልኝ ከሆነ ለምንድን ነው እኔ ካንተ ጋር የምኖረው? ደግሞ እዚህ ቤት ውስጥ አብረን እያለን ያንተ ብቻ የሚባል ነገር እንዳለ አላውቅም ነበር እስከዛሬ ድረስ። እሱ ይወስን እሱ ይንገረኝና የሱን ሰማለው አለች እሷ። ምንድነው እኔ ሳላቅ መጀመሪያ አውርተህ ጨርሰህ ነው እኔ ከሷ ጋር እሷን ያመጣህ? ምን እያለች ነው እሷ? ወንድሜ ተናገር እንጂ ምን ነው ዝም? ይሄ የጻን ልጅ ጨዋታ አይደለም። እኔ ግራ አጋባችሁ እህቴ። እኔ በጣም እንደምወድሽ ታውቂያለሽ። እኔም አልጠላም። መቼም ከኛ ጋር እንኳን 3 ዓመት 30 ዓመት ብትኖሪም ደስ ይለኛል። ቅድም ነግሬሻለሁ። ድንገት መምጣትሽ ትንሽ ኮንፊውዝ አደረገኝ። ከእሷ ጋርም እንዳናወራሽ እሷ ውጪ ተነጋግረን ጨርሰን ድንገት የመጣን ይመስላታል። አታስመስል አንተ እያስመሰልክ ማስመሰል አይደለም። እና ታዲያ ምንድነው እሷ የምትለው? ፈለግሽ እምላለሁ። እኔ ምንም አውቀው ነገር እኮ እሷ ነገር የለም። በቃ እሷ አትበል። አንተ ሰው አይደለ? ትልቅ ሰው አይደለ? የቤት አስተዳዳሪ የቤት አባወራ አይደለ? መወሰን እኮ ትችላለህ። ወስን፣ መናገር ትችላለህ እንዴ? እሺ በቃ ይሄው ይስፋል እንዴ? ቤቱ ይስፋል። አይ ሻንጣው ምን እየሆንክ ነው? ትመርጣለህ ከሁለታችን። ወይ እኔ እወጣልሃለሁ ከእሷ ጋር ትኖራለህ፣ ወይ እሷ ትኖራለች።